ታየ የኔ ቆንጆ። እኔ ግን ማለት ነው የሩታ ንግግር እንዴት ደስ እንደምትለኝ እኮ ነብር እኮ ናት። እንዴት እንደምትመቸኝ አብርሽን እኮ ቁጭ ብድግ ነው አንዴ ልናገር ብላ ገባ ካለች ቁጭ ብድግ ነው የምታደርገውና ሩታዬ አሆ ልጅ ነው ብዙ ዋጋ የከፈልሽለት ብዙ ነገር የተባልሽለት ልጅሽ ነው። ሲቀጥል ደግሞ አባት እኮ ነኝ እኔም ድርሻ አለኝ ይላል እኮ አብርሽ። ግዴታ አንቺን ማሳወቅ የለብኝም ይላል። አባትነትንማ አየነው እኮ አቶ አብርሽ ያንተን አባትነት በሚዲያ እኛም የምንመሰክረው አይደል? ነገ ደግሞ ልጅም አድጎ አባቴ ብሎ የሚጠራህ አባትንማ አየነው እኮ። አንተም እኮ ታሪክ እያስቀመጥክለት ነው ለልጅ ማለት ነው። እሷ ሳታውቅ እንዴት ነው ከቤት ልጅን ይዘው ወጥተህ? ሲቀጥል እናት እኮ ናት። ለምን ስልኳን አታነሳላትም? ስደውል ስልኬን አነሳማት። ለምን ስልክ አታነሳላትም ስትደውል? እናት እኮ ነች። ዛሬ እኮ አንተ ካሜራ ፊት ይዘህ ብቅ ብለህ ለዛችም ለመጣችሁ ሽምማ በሙሉ ለመጣች ሴት በሙሉ እየወጣ የምታሳየው ይሄ አንድ ፍሬ ሕፃን ልጅ ማለት ነው። እሷ እዚያ ደረሰችው። እሷ ብዙ ነገር ተብላለት ይሄንን የመሰለ ቆንጅዬ ድንቡሽቡሽ ያደረገችው እናቱ እንጂ ያንተ ድርሻ ወን ያንተ እጅ ኖሮበት አይደለም። ይህን ደግሞ በደንብ ልታቀው ይገባል አቶ አብርሃም ማለት ነው። ሲቀጥል እሷ በሌለችበት አጋዧ ነበረች። ምግብ በልቷ ስላቀ ብጥስዬ ከዛ ይዤው መጣው። ፍቅርስ ብትሆኝ እንዴት ትቀበያለሽ? እናቷ አውቃለች ወይ? ይዘህ ስትመጣ ፈቅዳለች አትይም እንዴ? ዝም ብለሽ ማለት ነው። አንቺም እኮ ልጅ አለሽ፣ እናት ነሽ አይደል? እናትነት ደግሞ ይገባሻል። ለምን ሩታ ተናደሽን የሆነ ነገር ማደርገው እስከሚመስል ተሰማኝ ያልሽ? ምንም ሊሰማሽ አይገባም። ምክንያቱም ይሄ ልጅ እቃ አይደለም። ዝም ብሎ ለመጣችሁ ሴት ሁሉ እሷ ሳትኖር ይዞ እየወጣ ለዛችም ሴት የሚያስተዋውቀውና የእሱ መሸቂያ አይደለም። ይሄ ሕፃን ልጅ አባትም ቢሆን ልክ አለው እኮ ሁሉም ነገር ማለት ነው። እና ሩታዬ ዛሬ እኔ ግን ማለት ነው ምርጦች ይቅርታ አድርጉልኝና ሩታ ስትናደድ አታምርም እንዴ? ከምር ስትናደድ እኮ ማለት ነው ነብሯ እንዴት አባቱ እንደሚያምርባት ደግሞ ልናገር ብላ እንዴ መስመር ካዘች አብርሽን እኮ አፉን ያስያዘችው። በቃ ሂጂ ነው ያላት። በቃ ሂጂ ምን በልታ መጣች አለ። ምላስ አይሻልም ሰንበር አይሻልም ሰንበር። እናት እኮ ልጇ ሲነካባት የወለደችው ልጅ ማንም ሰው ዝም ብሎ እያነሳ ሲወስድባት እንደ አራስ ነብር ነው የምትሆነው፣ እናት ስለሆነች ማለት ነው። አንተ እንደፈለክ ለቪዲዮ ብቻ እንጠልጥለ እሷ ሳታቅ ይዛ የምትወጣውን ልጅ እሷ ብዙ ተብላለታለች፣ ብዙ ዋጋ ተከፍላለታለች። ታውቃለህ? ዛሬ እንዲህ ድንቡሽቡሽ ብሎ አድጎ እግዚአብሔር ያሳድገውና የምታቅፈው ልጅ እሷ ናት ለዚህ ያደረሰችው። አባትነት ለአንተ አንጠልጥሎ ወጥቶ ቪዲዮ ካሜራ ወይም ደግሞ ቪዲዮ ዩቱብ መስሪያ ብቻ ነው እንዴ ለአንተ አባትነት? ወን ደግሞ አንተ ላይ ያየነው ነገር አንድ ነገር አብርሽ፣ የምሬ ነው የምልህ። እኔ ሩታ ዛሬ እንዲህ ብትናደር ለምን አባቱ ነው፣ እሱም እኮ ድርሻ አለው፣ ምን ችግር አለው ልል እኔ አፍም የለኝም። ምክንያቱም ድርጊቶችን ስለምናይ ለምን እንዲሆን ሩታ አልልም። እንኳን ልክ ነገረች አብርሽ። ደግ አደረግሽ ሩታዬ፣ ደግ አደረግሽ። የሆነ ደግፌሻለሁ። እሱ ልጁን የሚፈልገው ልክ አንቺ እንዳልሽው ለቪዲዮ ቀረጻ ብቻ ለዩቱብ ብቻ ነው የሚፈልገው ሕፃኑን ማለት ነው። የአባትነት ፍቅር ቪዲዮ ብቻ አምጥቶ ቪዲዮ ላይ ብቻ ማስጣት አይደለም። ልጅ እያልክ ላመጣት ሁሉ ሴት አስተዋውቀ እስከ መቼ ነው የምትዘልቀው? ለልጅስ ምን አይነት ታሪክ እያስቀመጥክ ነው? ነገ ልጅ አድጎ አባቴ ምን አይነት አባት ነው ብሎ ሲጠይቅ ምን አይነት ታሪክ ነው ያለክ አብርሽ? እናት ከምትነግረው በላይ ይሄ ልጅ አድጎ የአንተ ቪዲዮ የምሰራቸው ቪዲዮዎች ለዚህ ልጅ ይነግረዋል። እናቴ አይ አንቺ የምትይን ነገር አባቴ ያላደረገን ቢል ራሱ ቪዲዮዎች አብርሽ ተቀምጠው ለልጅ ራሱ ይናገራል፣ ቪዲዮዎች ማለት ነው። ስለዛ እኔ ሩታ ዛሬ በመናደዷ ቤተሰቦች እንደዛ በመናገሯ ራሱ ደስ ነው ያለኝ። ከምር አንጀቴ ነው ቅቤ ጠጣው። አጥራግርጋው ነው ሄደችው። የታባቱ ደግ አደረግሽው። ፍቅርስ ብትሆኚ አንቺስ ብትሆኚ ልክ ነው ብለሽ ታስቢያለሽ? አንቺ መቼም ወልደሽ አንቺ ብትሆኚ ልጅሽን ፈዋድ መጥቶ ከቤት ይዞት ቢወጣ ደስ ይልሻል? ተለያይታችኋል፣ ግን ታሳየዋለሽ? እንዲህ በቀላሉ አታሳዩም። ለምን? ለልጅሽ ብዙ ዋጋ ከፍለሽለታል። እንዲሁ በቀላሉ እንደ ዕቃ እንጠልጥሎት ከቤት ሲወጣ ዝም አትይም። የፈለገ ነገር ቢሆን የፈለገ አባቷ ቢሆን ግዴታና መብቱንም ተወጣው ቢል እንኳን ማለት ነው። ምክንያቱም የእናትን ያህል አባት ዋጋ ስለማይከፍል ማለት ነው። ስለዛ ሰምታለ አብርሽ። እምቢ ካልክ ደግሞ የተነፋፋውን አስተነፍስልሃለሁ ነው ያለችውና አቤት ዛሬማ ሩታ ሀብቴ ጥግ ድረስ ነው ያስኬደችው። በቃ በጣም ተናዳለች። ቤት ስታጣው ነው ደግሞ ልጇን የተናደደችውና አብርሽ እኮ ማለት ነው እድሜ ልክህን ሰው እንዳበሸክ፣ እድሜ ልክህን እችን ልጅ በዚህ ሕፃን ልጅ እንዳቃጠልካት፣ እድሜ ልክህን ሴት እንደጎተትክ፣ እድሜ ልክህን ውሽማ እንዳመጣክ አሁን ደግሞ የኔም ድርሻ አለ እኮ ሚዲያ ላይ ወጥተሽ እኔንም መጥፎ አባት አታድርጊኝ ትላለ። እያየንማ ነው አባትነትን እኮ አየነው አይደል እንዴ? ይመስክሩ ቪዲዮቹ።
አባትነትንማ አብርሽ በደንብ ቁልጭ አድርገህ እኮ አስመስክራል። ጀግና አባት አይደለህ እንዴ? ለልጅ መስዋዕት የከፈልክ ልጅን ከአራስነቱ ጀምሮ ከሚስት ጋር ተንከባክበ ከእሷ ጋር እኩል ለልጁ ዋጋ ከፍለ አደላ ያሳደግከው። እያየን ቪዲዮዎች ክራሱ እኮ ለእኛም ምስክር ናቸው። ነገ ለሚያድጉም ልጅ ምስክር እኮ ነው ቪዲዮ። ካብርሽዬ ሩታ ባትናገረው ራሱ ያንተ ድርጊት አይናገርም እንዴ? ያንተ አባትነት ምን እንደሆነ አይናገርም? ያንተ አባትነትን ደግሞ ከብዙ ወንዶች እኩል ራስን አወዳድረ እኔም እኮ አባት ነኝ፣ እኔም እኮ የራሴ አስተዋጽኦ አለኝ፣ እኔ እኮ ልጄን ለመውሰድ አንቺን መጠየቅ ሁልጊዜ አንቺን ማስፈቀድ አይገባኝም አላለም። ጭራሽ ግድ ነው አለብህ። አባት ብትሆንም የት ነው ይዘው የምትሄደው? አባት ብትሆንም ልጅን ለማዝናናት ምናልባት ይዘህ ትወጣለህ። አባትነት አንተ እኮ አሁን ለቪዲዮ ይዘህ የምትመጣው ሉልን ይህን የመሰለ ቆንጅዬ ልጅ ካሜራ ፊት ደቅነ እንደዚህ ብሎ ዋኝቶ ዋጥቶ ምንም ማይጥም ለተመልካች እንኳን ማይጥም ወሬ እኮ ነው የምታወራው። ዋኝቶ ቀበጥስዬ በዚህ ወጥቶ ትላለህ። አባትነት ይሄ አይደለም። ዋና ቦታ ወስደ ስለዋኝ ህፃኑ ወና አብረንት ስላልክ አይደለም አባትነት። እሺ አባትነት ዋጋ ይሄ አይደለም አብርሽ ማለት ነው። እና ሩታዬ እኔ ዛሬ በተናገረችው ንግግር ከምር ትክክል ናት። እኔም ለምን እሱም እኮ የራሱ ድርሻ አለው አባት እኮ ነው። ሩታ እንዴት ትናገሪያለሽ ልላት አልችልም። ምንም በልጁም ሊያስቀጥሉ የፈለጉት ነገር ይኑርም አይኑርም እሱ ከካሜራ ጀርባ አለው። እሱ ሌላ ታሪክ ነው። እሱ አይመለከተኝም። ግን ደግሞ እንደ ቪዲዮ ከሆነ ትክክል ናት። ለምን ሳታቅ ይዞት ይወጣል ህፃኑን? ሲቀጥል ደግሞ ላመጣት ሴት ሁሉ አስተዋውቆ እስከ መቼ ነው የሚዘልቀው ልጁን? ለዛችም አስተውቆ ትናንትና ለካ የሆነ ትልቅ ግብዳ እንግዳለሽ እያልክ ለፍቅር የምትነግረው ይህን አንድ ፍሬ ሕፃን ልጅ ነው። ለማስታወቅ ታውቀዋለች። በቪዲዮ ምን አዲስ ነገር አለ? ፍቅር ደግሞ በሁለቱ መሀል አትግቢ። ሩታ ጥግ ድረስ አብርሽን ስትነግረው አንቺ ዝም በይ። ምክንያቱም እንደ ሴት እሷ የተሰማትና ያመማት ነገር አለ ከራሷ በላይ ደግሞ ነገ ይሄ ልጅ አድጎ አባቴ ብሎ ለሚያነሳላት ጥያቄ ራሱ እንደ ሴትም እንደ እናትም የሚያማት እመም ስላለን አንቺ በሁለቱ መሀል ውስጥ አትግቢ። ስተት አቱኝ ፍቅር የምር ይደብራል። አንቺም እናት ነሽ፣ እንደ እናት ማለት ነው። አንቺም ብትሆኚ ያምሻል። ነገ ልጅሽ አድጋ አባቴ ብትልሽ ለልጅሽ ምትመልሽላት መልስ ሊኖርሽ ይገባል። አሁን ሩታ ልጇ ቢጠይቃት ለልጇ የምትጠይቀውን ጥያቄ መልስ ራሱ ስታስብ ያማታል በጣም ማለት ነው። ያማታል በጣም። ስለዚህ አንቺም ሴት ነሽና እንደ ሴት መሀላቸው ገብተሽ ተረጋግተሽ ልጁ እኮ ይሰማል። ልጁ ገና መስመች አለና ነው። አንቺ ደግሞ ልጁን ለእኔ ስጡኝና እናንተ እዛ ጋር ሄዳችሁ አውሩ ትላለች። ፍቅር ስታሽቃብጥ ማለት ነው። አሽቃበጥሽ። ሕፃን ፊት አይወራም ሲባል ሰምተሻል መሰለኝ። እንደዛ መሰለኝ አይደል? ፍቅር ግን ልዑል ገና ነው። ገና አመት እንኳን የሞላ አይመስለኝም። የሩታ ልጅ መስማት አይችልም። ገና ነው። ፊት ለፊቱ ቢፋጩም ትንሽ 3-4 ዓመት 5 ዓመት ሲሆነው ማስተዋል ሲጀምር ያኔ ልጅ ፊት ለፊት መጨቃጨቅ ለእኔ ተገቢ ነው። ግን አሁን ህፃን ስለሆነ ችግር የለውም። ታጥረግርገው ጥግ ድረስ ትንገር። የታባቱ ሳብርሽና ጥግ ድረስ እኔ ራሱ ጋሽዬን አሰደበኝ። ይቅርታ ቤተሰቦች፣ የታባቱ ላልኩት በጣም ሶሪ ማለት ነው። ልክ አይደለም። እሱ ላጠፋው እሱ ነው መወገር ያለበት። ሩታዬ ሂጅበት። እምቢ ካለም ደግሞ መጥቶ ማየት ካለበት ልጁን እንዳልሹ ቤት መጥቶ ከዛ ውጭ እያንጠለጠለ አንቺ በሌለሽበት እናት ነች፣ ትደነግጫለሽ። የእናትነት አንጀት ነው። ልጅ የትገባ ምን ዋጦት ያለሽ። በዛ ላይ ደግሞ ስትደውል አታነሳላትም። ልጁ እኔ ጋ ነው ያለው ሩታ ትደንግጭ አትላትም። እንዲህ ብትላት አትመጣም፣ ትረጋጋለች። ደግሞ እንዴት ቦታውን አውቀሽ መጣሽ? ለምን እንደወሰድከው ታውቃለች። ለምን እንደወሰድከው ታውቃለች። አባት እኮ ለልጁ ፍቅር ለመስጠት ከፈለገ ቤት ሄዶ አጫውቶ አብልቶ አጠጥቶ አጥቦ አስተኝቶ ፍቅር ለመስጠት የሚፈልግ አባት ለልጁ ማለት ነው። ይህን አድርጎ ነው የሚመለሰው። እርሶስ አብርሃም፣ እርሶማ ልጁን የሚፈልጉት ለካሜራ ለዩቱብ ቪዲዮ ለመቅረጽ አደለ? ይህ የሚስኪን ልጅ መቼም የዚህን ኦዲየንስ ራሱ አንጀት እንዴት ስፍስፍ አድርጎ እንደሚበላ እኔ ጻኑን ሳይ እንዴት እንደሚያሳዝነኝ ከምር ልዑልን ማለት ነው። እና ሩታዬ እግዚአብሔር በጥበብና በመጎሱ ይሄን አንድ ፍሬ ጻን ልጅ መቼም ጸጋና በረከት ነው የሰጠሽ። የልጅነትሽ ቅርስሽ ሀብትሽ። እሱም የሆነ ሰዓት ያነፋበት ነበረ። የልጅነቴ ቅርሴ የልጅነቴ ሀብቴ ላልክ ዋጋ ከፍሎለት መውለድ ስለወለደ ብቻ በቃ ወለደ። ለሱ የልጅነት ሀብቱ ቅርሱ ነው ስሙን የሚያስጠራው። መውለድ ብቻ እኮ ትርጉም የለውም አብርሽ። ወንድ ደግሞ ወስደ ገንዘብ መስጠት ለእናንተ እኮ ማለት ነው። በተለይ አንዳንድ ወንዶች ለእናንተ ገንዘብ መስጠት ብቻ፣ ወንድ ደግሞ ለልጅ የሆነ ነገር መወርወር መግዛት ብቻ አባትነት ይመስላችኋል አይደል? ወንድነት ይመስላችኋል አይደለም። ከሚስት ጋር እኩል የልጅን ችግር ስትካፈለው፣ ከሚስት ጋር እኩል ልጅን አብረ ጎንበስ ቀና ብለ ለልጅ የአባትነትን ፍቅር እየሰጠ አጠገቡ ሆነ አብረ ተከባብረ
ስታሳድግ ነው ወንድነትና አባትነት ይሄ ነው። ከአንተ ይልቅ እሷ ሞራል አላት። አሁን ስለ ልጇ ሽንጧን ገትራ መናገር ልጄን አልሰጠም ለምን ልጄን ነካ ብላ ነብር ብትሆንም እሷ ላይ ለእሷ አምርባታል። ለአንተ ግን አምርብም አብርሽ፣ አያምርብም። ስለዛ እኔ ሩታ ዛሬ ብትናደድ አይገርመኝም፣ ከምር አይገርመኝም። እና ሩታዬ አጋዣለሽ፣ ለካ እኔ እኮ አጋዣለሽ። ምክንያቱም እኔ በፊት ላይ አስቤ ነበር እሷ ሳታቅ ቤት ከሌለች ይህንን ሕፃን ልጅ እንዴት ይዞት ወጣ ከቤት ምን እየሰሩ ነው ብዬ ነበረ ሩሱን ሳይ የገባሁትና እንግዲህ ሩታ የራሷ የምታግዛት ልጅ ቤት ውስጥ ስላለች እሷን ጠይቆ እሷን አስፈቅጄ ነው ይዤ ወጣት ይላል። አጋዥ ምን አገባት? ዋናው እናት አለች አይደል? የወለደች 9 ወር ተሸክማ አምጣ ጭንቀቶችን አይታል አይደለ? ሩታ ሉልን በምትወልድ ሰዓት ምን ያህል ጭንቀት ውስጥ እንደነበረች አጠገቧ ነበርክ፣ ለስሙ አይደል? እንደባል ባለህበት ሰዓት ነበርክ አይደል? ያንን ሁሉ መከራ አልፋ ብዙ ደም ፈሷት እናትነት ዋጋ ከፍላ ከራሷ ላይ ብዙ ነገር አጉድላ ነው እዚህ ደረጃ የደረሰችው ለዚህ ልጅ ብላ ማለት ነው። ስለዛ አጋዥ ብቻ ስላለች ወን እሷ የምትረዳት ልጅ ስላለች እሷን ብቻ ጠይቀ ልጁን አንጠልጥለ እንደ ፌስታል መውጣት ትልቅ ስህተት ነው። ዛሬም እሷ እንዲህ እንድትወርድብህ ያደረገ አብርሽ እንግዲህ ቻለው፣ ምንም ማድረግ አይቻልም። የራሱ ስህተት ስለሆነ ማለት ነው። ወንደውለ ማሳወቅ ነበረብን እንደ እናት። ሩታዬ ደግሞ የተናደደችበትም የራሷ ምክንያትም አላት። እንዴ ከድሮ ፍቅር ጋር ተመልሰ ብልጭ አይልም እንዴ? ልጅም እንዳለ ሆኖ በልጅም ምክንያት ብልጭ እኮ ነው የሚለው። ቤተሰቦች አስባችሁታል? መተቃቀፍ ነው ያንተ ስራ አባቴ፣ መተሻሸት ነው። ደግሞ ሩታን ለማናደድ አቀፋት። ፍቅርን እኮ ወጉን ይዘዋል። እሷ እዚህ ደረጃ ድረስ ከምር አብርሽ ብታቅ ኖሮ ብታስተውል እዚህ ድረስ ሩታ የታገለችክ ለልጇ ብላ ነበረ፣ ለልጇ ብላ ነበር። አንተ አልገባም። ስላልገባ መንዘላዘል ያምርብኛል በሚለው አፈነገጥክ እንጂ ለልጇ እንደሆነ ብታቅ ኖሮ ገና ድሮ ልጅን አብረት አሳድግ ነበር። ስለዚህ አሁንም ቢሆን መብቷ ነው። ልጁን ስትወስድ አስፈቅድ። ማጫወት ከፈለክ ቤት ወስደ አጫወት። ከዛ ውጪ ኖ ካለሽ ኖ ነው፣ እናት ስለሆነች ማለት ነው። የእናትነት መብቷንም ልትጋፋ አትችልም። መብት ስላላት በልጇ ላይ ማለት ነው። ከአንተ የበለጠ እሷ መብት ስላላት ዋጋ የከፈለችለትም ብዙ ነገር እሷ ስለሆነች ማለት ነው። እና ለማንኛውም ፍቅር አንቺም አሁን ሰሞኑን እየገባሽበት ያለሽው መስመር ለኔ ልክ ሆኖ አልታየኝም። እስካሁን ያው እንግዲህ እየታገስን ነው። ከአብርሽ ጋር ጥግ ድረስ ልትሄጂ ከሆነ ያው እኛም እንግዲህ መርቀን ከአብርሽ ጋር እንድትሆኝ እንሰጥሻለን። አብርሽን በእርግጥ በግድና ወደ ሩታ ተመለስ አንለውም። ትናንት በነገራችን ላይ በዳኒ ቤት ሩታና ሄርሜላን አይቻቸው ልሰራባቸው ብዬ እኔ ራሱ ደከመኝ እናንተ ከምር። ምክንያቱም ዳኒም ደግሞ ጥግ ድረስ ሄርሜላንም ሩታንም ምንድን ነው አብርሽ ላይ ያያችሁት ምናምን እያለም እሱ ላይ በዚህ ልክ ለምንድን ነው ራሳችሁን ክብራችሁን የምታወርዱት ምናምን እያለ አንዳንድም ዳኒ ለሩታም ለሄርሜላዋም ያገዘ መስሎ ማሊያ ለብሶ ማሊያ ሲጫወት እያየሁት ነበር ዳኒንም። እና ግን ሁሌ ሰለቻል አይደል? እነሱ የሆነ መስመር ይዘው ተስተካክለው ሲመጡ ደስ ይላል አይደለ? እሱም በማለት ነው ያልሰራውላችሁ። እና ምርጦችዬ ግን እንዴት አመሻችሁ ሳልል አብርሽ ስላናደደኝ ነው። እና ሩታም ያለችበት ሁኔታ ነብርነቷ፣ አቤት ሩታዬ! ሴት ልጅ እንዴት ስትናደድ ያምርባታል እንዴ! እንዴት አባቷ እኮ እንደምትናደድ ሩታ ደግሞ ልናገር ካለች አብርሽን ጸጥ እኮ ነው የምታደርገው። ቁጭ ብድግ እኮ ነው የምታደርገው አይደለ? አብርሽ ታውቃታለህ አይደለ? እንደነገጥክ እንድንጊጥ ጣልክ አይደል? አዎ ልጇን አትንካባት። በልጅ ቀልድ የለም። ልጇን አትንካበት። የልጅነት ሀብቷ ነው። እሺ ካወክ ማለት ነው። እንዳንተ በአፍ ብቻ አይደለም የልጅነት ሀብቴ ነው የልጅነት ቅርሴ ነው የምትለው፣ በአፍ ብቻ ሳይሆን በተግባር ያስመሰከረችለት ምርጥ እናት ማለት ነው። ብዙ ዋጋ የከፈለችለት ጀግና እናት ስለሆነች ማለት ነው። ስለዛ በሩታ ልጅ ቀልድ የለም፣ አትንካባት ማለት ነው። እና ለማንኛውም ውዶችዬ እንዴት አመሻችሁልኝ የኔ ምርጦች? እኔ ራሱ ለፈለፍኩባችሁ አለ። እኔ ግን ሩታ ስትናደድ ማለት ነው ከምር ሰው ሲናደድ ያምርበታል። እንዴት አባቷ እንደምታምር ደግሞ እኮ የኔ ቆንጆ ሆነችን የመሰለች እንደው ኬክ የመሰለች ችን የመሰለች ሞዴል የመሰለች ሚስት ትተ እንደው ምን እንደሆነ እዛም ያልከሰከሰም ያንጦልጥልክ ምን አይነት እንደው አጋንንት እንደያዘክ እንደው ለእኛ ራሱ ማይፈታለን እንቆቅልሽ ህልም ሆኖብናል የአብርሽ ነገር። አሁን ሩታ ምን ያልሳታል እስቲ? ብትናደድ ራሱ ያምርባታል እኮ አይገርምም? ተናዳ ራሱ የምታምር ልጅ እኮ ናት።
እና ለማንኛውም ውዶችዬ እንዴት አመሻችሁልኝ ብያለሁ የኔ ውድ እህቶች፣ እንዲሁም ደግሞ የሩታዬ እህቶች ወዳጆች ማለት ነው። ሰላማችሁ ብዝት ይበልልኝ። ከላይ እስከታች ግን ደስ ብላችሁኛል። የምር በጣም ነው ደስ ያለኝ። ኮሜንታችሁ ደግ አደረገች ትክክላት እያላችሁ ነው። በልጅ ቀል የለም እያላችሁ ሳያችሁ ሞላውን ከላይ እስከታች። አቤት የሩታ እህቶች እኮ በሩታ ልጅ መጣህ ማለት በእኛ አይን ራሱ መጣህ ማለት ነው እያሉ እንግዲህ ከላይ እስከታቸው አብርሽዬ ቻለው እንግዲህ የሩታ እህቶች አንዴ ብድግ ካሉ ከሩታ እኩል እንደ አራስ ነብር ብድግ ካሉ አትችላቸውም። በራስ ቤት ራሱ ከላይ እስከታች እናት የሩታ ናት። ስለዛ እኛም እንደ ሴት ከሩታ ጎንነን ማለት ነው። በተለይ በልጇ በእናንተ ፍቅር ውስጥ አይደለም። እናንተ ስትፈልጉ ታረቁ፣ ስትፈልጉም እስከ መጨረሻ ተለያዩ። እሱ የራሳችሁ ጉዳይ። ግን በዚህ ህፃን ልጅ አንተም ሩታም አትምጡብን በሉልዬ የኔ ቆንጆ ማለት ነው። ሲያሳዝን ደግሞ እኮ ቀን በቀን አብሮት የአባትነትን ፍቅር እየሰጠውና ይሄ ምንድን የአባትነትን እንትን ስለማያገኝ ጣዕሙን ስለማያገኝ ከሱ እኮ እሺ ብሎት ራሱ አይቀመጥም። አይታችሁ ከሆነ ትከሻው ላይ እየተንጠራራ እንደውም ፍቅርን እናቱ መስለው ነው መሰለኝ ወደ ፍቅር እየሄደ ነበር ልዑል ማለት ነው። የአባትነቱን ጠረን ስለማያውቅ እኮ ነው። አያችሁ አየህ አንተ ብታቅ ራሱ ይህን ቪዲዮ ዞር ብለህ ብትመለስ ራሱ ልዑል የአባትነት ጠረኑን ሳይሆን የእናትነት ጠረኑን ብቻ እያገኘ ስለሚያድግ እንደውም ከአንተ ወደ ፍቅር እያመዘነ ነበር እኮ እጁን እንዲህ እያደረገ ወደ ፍቅር እየሄደ ነበረ። በቃ እያለ ማለት እናቱ መስለው። ስለዚህ አብርሽን እንኳን ብታስተውል ብዙ ነገር እንድትባንን ያደርግ ነበር። የሉንም ቪዲዮ ራስ ወደኋላ መለስ ብለ ወደ ፍቅር ለመሄድ የሚያደርግበት ጥረት እናቱ ሩታ እየመሰለችው ወደ እሷ ለመሄድ ሲንጠራራ እያየነው ነው። የአንተን የአባትነት እንትንን ስለማቀው ማለት እናንተ አባትነት ማለት ምናልባት ፓምፐርስ ገዝታል፣ ወተት ልብስ አልብሳል፣ ይዘው ወጥተው የሆነች ሰዓት ላይ በ5 በ6 ቀን አግኝተ እንዳልከው ወስደ የሆነ ቦታ አቅፈ ልጄ እያልክ እንትን ብለሃል። አለቀ። ይህ አይደለም አባትነት። አባትነት ማለት ቀን በቀን አብረው ልትሆን ይገባል። ማታም ቀንም ማለት ነው። ይሄ ነበር የአባትነት ድርሻ ማለት። ከዛ አባትነት ልጄ አባቱ ነኝ ትላለ በሙሉ ልብ ማለት ነው። እና ምርጦች እንግዲህ ያለው ነገር ይሄን። ሰላማችሁ በዝት ይበል። ውይ ለፈለፍኩባችሁ በጣም ይቅርታ የኔ ወዶች ማለት ነው። እንግዲህ ያለው ነገር ይሄ ነው። ሩታዬ ልጇን